ይጽፍና እንደዚህ በቀላሉ መለቅሽ እንዳይመስልሽ እንደዚህ ምናምን በቃ አሁን እዛ ራሱ ማለት ነው እኔ ላኩለት ብር አለ የመጣሁበትንም ልኬለታለሁ። ከዛ ውጭ ደግሞ 80 ምናምን ሺህ ብር ልኬለታለሁ። ከዛ በዛ ላይ ደግሞ የሆነ ግብርና ስራ አለ ግብርና እርሻ አርሷል እና እርሻ አርሷል። ያ አሁን ምንም የለም ያ ሊጋ ወሬ የለም። ከዛ ውጪ ይሄ 3000 ብር ላይ ያለኝ እንደዚህ ክፍዬ ሳናገራቸው ከሱ ሌላ እየሰራሽ ክፈዩ ያ ሌላው አይነሳም በቃ ያም እያለ ከዚህ ደግሞ ከ3000 ሪያል እኔ እናህላለ ከዚህ በላይ በቃ እኔ ምንም ማድረግ አልችልም ምናምን ስላቸው እየሰራሽ ተከፈልሽው እናል ለምንድን ነው እኔ ለሱ ልሰራ ነው ብዬ መጣሁት እሱ ልኮሻል ብቻ ፈጣሪ አላቀሙናት አንዳንዴ ፈጣሪ የሚወደው ነው የሚፈትነው የሆነ ነገር አለፍክ ስትል የሆነ ችግር ይፈጠራል ያም ታለፈ ሲባል የሆነ ችግር ብቻ አላቀም የሆነ ሳለ ግን በቃ እውነት በጣም ራስ ጋር የምትታገለው ህይወት እኮ አለ በቃ ለምን ከልጅነት በጣም የሚያስጠላው በቃ ማለት ህይወቴን ያውቀዋለሁ ግን ሰው እዚህ ጋር አንተ በቃ እኔ መቆሜ ብቻ ሰው እንዴት ያስቀነዋል እንዲሁ በመቆሜ ብቻ ወላሂ ያዝ ምንም አሁን ላይ ወዳጅ ማንም ጠላት ማን መለየት እንኳን ያቅታል በቃ እዚህ ከመጣው በኋላ በቃ እንደዛ አብረውኝ እዛማ አሁን ግርግር የሚሉት ብር ነው ብር እኔ እንደዚህ ነው አሁን እንኳን ራሱ ማለት ነው እዚህ ነገር ውስጥ እያለ አንተ ማጠብቃቸዋላ ሁሉ ነገር እያዩ ምን እየተጠየቅኩ እንደው እያዩ ከዛ ብር እኔ እንደዚህ ነው እያያችሁ እንዴት ነው ብር የምትሉት እኔ ለዛው ነው እንዴ ልሰራ የመጣሁት ስሩ እናንተ ምዛው በቃ ከዛ ከኔ ጋር እንግዲህ ቤተሰብ ነው ወላሂ አዚም ከኔ አልጠብቀውም ምክንያቱም የኔ ያልኩት ሰው እሱ ባዲያው ነው ቢያንስ ሄዶ አውቆ ያቀጣጠራል ነገር እናንተ የገዛ ቤተሰብህ እንደዚህ እያስናቀህ እንዴት ማን ነው ሊያከብር የሚችለው እስኪ እና ይሄን ቢልሱ አሁን ምንድን ነው የሚፈረድበት እና በቃ ማለት እኔ እንጃ ህይወቴ ለምን እዚህ እንደሚሆን ብቻ ፈጣሪ አላውቅም ማለት ምንድን ነው የምትፈልጊው እኔ አይኑሩ ምንም አልፈልጋቸውም ግን በቃ ቢያንስ በዚህ ዙሪያ እንኳን እየሄዱ በቃ የሚረብሹት ነገር ምክንያቱም እዛ እሱ ጋር ሌል እንዴት ስለኔ ይወራ ሄዱ አንተ ወንድሜ ያልከው ሰው የራሴ ያልከው ሰው ስላንተ ሄዱ ማውራት አለበት እዛ ሌላ ሰው እኮ ችግር የለም ያወራል ግን እንደዚህ እያደረጉት በሱ እንደዚህ የልብ እየሰጡት እሱ እንደዚህ የሚሆን አሁን ምናምን በቃ ምንም አታመጣም ነው እና ቤተሰቦችን ስላያቸው ነው በቃ እና ምን ማድረግ እንዳለብኝ የእውነት አላውቅም በጣም የሚያስጠላ ነገር ነው ማለት ስሜቱ ከባድ ነው ሰሞኑን ያው ነገር ነበር ወንድሜ እንደመጣ ቤተሰብ ጋር ተጣልቻለሁ እና ማዘርጋ ምናምን በብር ማለት ነው አሁን ያ በቃ ልጁ መጣ ስራ አስገባሁላቸው ሌላውን ራሳቸው ናቸው የቻሉት የስልክና ምናምን እኔ ነኝ የቻልኩላቸው ግን ያም ሆኖ እነሱ ደስተኛ አይደሉም በቃ እኔ የራሳቸው ጉዳይ ብዬ ትቻቸዋለሁ እነሱ ግን በቃ አንተ አንድ የሚረዳ ሰው የራሴ የምትለው እኔ አይረዱ ምንም ነገር አልፈልግም ብቻ ከዚህ ነገር እንዴት ባወጡኝ በቃ ማለት እኔ ሳልፈልግ ያውቃሉ ራሳቸው ናቸው ደግሞ ከዚህ ነገር እንዴት ነው መውጣት ያለብኝ አሌክሲስ ምክር ስጠኝ ባላ በጣም ያስጠላኝ ዛሬ እሱነት አንዳንዴ በህይወት ፈተና ሲበዛ በቃ ራስ መኖር የሚሰራል እስከምትል እንዴ ለምን ምክንያቱም አለፍኩ አሁንም አለፍኩ ስል የሆነ ነገር ፈጠር አይዞሽ እስቲ አዳምጪኝ ሚዩት አድርጊና አዳምጪ ስራሽን እየሰራሽ እሺ ማልቀስ ያለብሽ አንዴ ነው ከዛሬ በኋላ እንዳታለቅሽ አሁን በነገርሽን በደንብ አዳምጪ ትዳር መደጋገፍ ገብቶሻል የብረት መዝጊያ የሚሆን ባል ነው ያላት እኮ ምናምን ይባላል ሲባል ትልቅ ነው ግዙፍ ነው ማለት እኮ አለ
ለሚስቱ ይከላከልላታል። ልብ ያለው ነው፣ ልብ አለው ነው መሰረቱ። አሁን እያገባቸዋቸው ያሉ ወንዶች የትኛው ክፍለ ዘመን ዓመተ ምህረት ላይ እንደተወለዱ አልገባኝም። ብዙ ጊዜ ግራ እየገባኝ ነው። የሆነ ከሌላ ፕላኔት የመጡም ይመስለኛል። አንድ አይነት እንዴት ሰው ይሆናል? የፈጣሪ ያለ ማለት ሰው እንዴት ይመሳሰላል? በፎቶኮፒ ማሽን እንደተመረተ ሁሉም ጥቅመኛ ይሆናል። ለሚስቱ የሚያዝን ወንድ ናፍቀኝ። ፍጹምነት እኮ አይደለም ይሄ። ችግር ይኖራል እኮ አትግባባ ነው ኦኬ። ሰውነቷን እሷነቷን የሚያስብ እንዲህ ምድር ላይ እኮ ይህን ያህል ሰብአዊነት እናጣለን እንዴ? ይህን ያህል አይምሯችን ይሞታል እንዴ? በጥቅም በገንዘብ ይታወራል እንዴ? ይህን ያህል እንዴ? ዶላርን በለው ገንዘብ እኮ ስታካብተው ውለህ ብታደርና ብትቆልለው ህይወት አይሆንም። ሰላም ካልገዛ፣ ፍቅር ከሌለው፣ ደስታ ከሌለው ምንም እኮ ትርጉም የለውም ብሩ። ስለዚህ የኔ ናት አሁን ከዚህ ሰዓት ጀምሮ በደንብ አድምጪ። ልታሰምሪበት የሚገባው ጉዳይ ምን እንደሆነ ታውቂያለሽ? እዚህ ምድር ላይ አንቺን የሚረዳሽ ማንም ሰው አይመጣም። ማንም እንዲመጣም አትጠብቂ። ከዛሬ በኋላ ገንዘብሽን ለማንም አትስጪ። ሁሉም ጥለውሽ ይሄዳሉ። በስተመጨረሻ ብቻሽን ነው የምትቀር። ይህን ላረጋግጥልሽ የምችለው በሁለቱም እጅ ፈርሜ ላረጋግጥልሽ የምችለው እውነት ቢኖር በመጨረሻ ብቻሽን ነው የምትቀር። ገንዘብሽም ይሄዳል። እንዳጣሽ እንደወደቅሽ ሲያውቁ ሁሉም ጥለውሽ ይሄዳሉ። እናት፣ አባት፣ ወንድም፣ እህት፣ አክስት፣ ባል ማንም እያሉሽ ምድር ላይ ይሄ ፊት ለፊት የምትጋፈጭው ሀቅ ነው ስትደርሽበት። ስለዚህ ለራስሽ ቆሚ። ገንዘቡን ያዥ፣ ለማንም አትላኪ። አንቺ ወንድሞችሽን እያመጣሽ ስራ እያስቀጥልሽ በበረሃ እየተቃጣሽ እነሱን ስራ እያስገባሽ እነሱ ህይወታቸውን ሲቀይሩ አንቺ በስተመጨረሻ ወድቀሽ የምትቀሪበት ምክንያት ምን አረግሽልን ነው? አይደሰቱም። የሰው ልጅ አይደሰትም። ምንም ብታረጉ አይረካም። የሰው ልጅ በእናንተ አርጋችሁለት አያመሰግናችሁ። ምን አረግሽ ነው የሚላችሁ የትኛውም ሰው። ስለዚህ ሰዎችን ለማስደሰት አቁሚና ከዛሬ ጀምረሽ የኔ ናት አሁን አንቺ እየሞከርሽ ያለሽ እንዲረዱሽ ነው። በቃ ፖይንቱ ምንድነው? ማንም አይረዳሽም። ሊጠቀሙብሽ ነው የሚፈልጉት። ይሄ እንቅጩ ነው የምነግርሽ። ውጤቱን ካወቅሽው አትደፊም። አየሽ፣ የማይሆን ነገር ላይ ብቻሽን ጦር ሜዳ ውስጥ እንዳለሽ ከገባሽ ለብቻሽን የምትዋጊው ከህይወት ጋር። ስለዚህ ከዛሬ ጀምሮ ምን አድርጊ? ችግር አውሪባቸው። ገንዘብ ብለው አንቺ ጋር እንዳይመጡ አንቺ ቀድመሽ ጠይቂያቸው። ይህን ነግሬያቸዋለሁ፣ ደጋግሜ ተጠቀሙበት። ያው ጠላት ነው የሚፈራብኝ። እኔ ማንም ነገር እየመከረ ነው እሱም ብሎ መካሪ ደግሞ ምናምን እውነታቸው ነው። እኔም ብሎ መካሪ ራሱ ተመካሪ። ችግር አውሩ፣ ግድ የላችሁ። የሰው ልጅ እንደቸገራችሁ ካወቀ አጠገባችሁ አይቀምጥም። እንዳጣችሁ፣ እንደታመማችሁ፣ እንደወደቃችሁ ገብቶሻል። እንዳለሽ ገንዘብ እያገኘሽ እንደሆነ እያማረብሽ እንደሆነ እያደግሽ እንደሆነ ካወቀ ሁሉም ሰው ከአንቺ ጥቅም ፈልገ ቤተሰቦችሽ በተለይ ስልክ ደውለሽ ሆን ብለሽ ብድር ጠይቂያቸው። እውነቴን ነው የምልሽ። ካልሆነ እኔን ጠይቂኝ፣ እውቀሽ መተሽ ገንዘብ ፈልጉልኝ ሲቸግሮኛል፣ እዚህ ስራ በጥፍቷል ባለው ሁኔታ ያው ያለው ሰላምም የለም አለ እዛ አካባቢ። እንደዛ ስለሆነ ስራ ጠፍቷል፣ ጓደኞች ጋር ተጠቅቼ ነው ያለሁት። አትሊስት ቤት ኪራይ የምከፍልበት ከሰፈር ሰብሰብ አድርጋችሁ ላኩልኝ፣ ስራ ስጀምር መልሳለሁ። በኔክስት ዴይ መንብሩ እንዴት አደረጋችሁልኝ? ትንሽ ፑሽ ታደርጊዋለሽ፣ ትንሽ ማርች ተጨምሪና ደግሞ ቴክስት ማረባካችሁ እንደ ችግር ላይ እንዴት ነው ነገሩ? ወዴት ነው እንዴ? ስልክላችሁ ብቻ ነው እንዴ እናንተ እንትን የምትሉት? ተቸገርኩ፣ ይኸው መበላው የለም ራሱ ከሰው እየተበደርኩ። አይሽ አሁን ምንድን ነው ኖርማሊ እኮ እንዲልኩልሽ እኮ አይደለም እኮ አንቺ ጫናሽን ማራገፍ ነው የመጀመሪያው ስራሽ። ምንድነው ያስቡት? በደወልሽላቸው ቁጥር ከአንቺ ምን አዳፕቴሽን ይለምዳሉ? ልጠይቀን ነው ገንዘብ፣ ችግር ልታወራብን ነው፣ ሁኔታዎች ተበላሽተዋል። ወደ አንቺ ድራይቭ የሚያደርጉትን ወደ አንቺ ፑሽ ለማድረግ ያሰቧቸውን ነገሮች በሙሉ ምን ያደርጉታል? ጓዳ ውስጥ ይከቱታል። ስለዚህ ሰላምሽን አገኘሽ ማለት ነው። ምን አጨቃጨቀሽ? ለሰው ለማብራራት ለምን ትሰቃያለሽ?
ራስሽን ግልጽ ለማድረግ እንዲረዱሽ እሷ እኮ ሰው ሀገር ነች ኬት ታመጣለች እንዲሉሽ አይሉም። ይናል በቃ ፖይንቱ ያ መቼም አይረዱሽ። ስለዚህ ለራስሽ ቆሚ። ከዛሬ ጀምሮ ገንዘቡን ያዥ ከፍለሽ ለባልሽ ደግሞ ጡረታ የምትልኪበት ምንም እዳ የለብሽ በሰማይም በምድር። ወንድ ልጅ ነው አባወራ ተብሎ የተሾሙ ሰርቶ ማስተዳደር ሲገባው አረብ ሀገር ሂጂ ብሎ መላኩ ራሱ ማለት ነው ወንድነቱን እንዳበላሽ ነው የሚቆጠር። ወንድ ሆኖ ሰርቶ ሞፈር ቀንበርም ተሸክሞ አርሶም ማብላት አለበት። ባል ነዋ ሊያስተዳድርሽ እኮ ነው ያገባሽ። አለበለዚያ ወይ እሱ ወይ ማወራ ይሁን እሱ አንቺ አባወራሽ እኮ ከአረብ ሀገር ሰርተሽ መከራሽን በልተሽ ሰው ሀገር ከፍ ዝቅ ብለሽ ስንት ትሰጭኛለሽ ብሎ ካልኩሌት ካረገ ነገር ተበላሽ። በቃ ዘመኑ ተበላሽ። እውነት ወንድ መሆን በዚህ ጊዜ ይሄ ነው። ስራ ይሰራ ገብቶሻል። ቁጭ ብሎ በሴት ገንዘብ ነው የሚኖረው። ሚስቱን ሰው ሀገር ይልካል። አሪፍ ቢዝነስ ነው የጀመሩት አሁን። ወይ ደግሞ ሰው ሀገርን ባይልክ ሀገር ቤትም ሆኖ ሌላ ቦታ ብቻ የሆነ ሴት ይጠርሳል። አሜሪካም ትኑር፣ አውሮፓም ትኑር፣ አረብ ሀገርም ትኑር፣ የትም ትኑር ይህን እንዲያርጎ ስለመለወጥ የሚያስብ የበዛው ገብቶሻል እንጂ በራሴ ወንድ ሊሆንስ ምንም ሰርቼ የራሴ የሆነ ነገር ይኖረኝ ከዜሮ ተነስቼ ሰርቼ እንደ ወንድ ልከበርበት የሚል የለም። ስለዚህ ራስሽን ጠብቂና ጤናሽን ጠብቂ። ብትሺ መመክረሽ ለአንድ ለ3 ወር ለ6 ወር ማንንም አታውሪ። ራቂያቸው ከማንም ሰው ጋር ዲስከስ አታርጊ። ራቂ። ስልክሽን ብቻ ቀይሪና የተወሰነ ጊዜ የጥሞና ጊዜ ውሰጂ። አይምሮሽን አክሚ። የምትሰሪውን ገንዘብ ሴቭ አርጊ። በዛ ልክ ሀገሬ ስትሄጂ ይህን ጉዳይ እንዴት እንደምታስተናግጂው ደግሞ ታስቢበታል ጊዜው ሲደርስ። አሁን ግን መጀመሪያ ይሄ ምሬትሽን ውስጥሽ በጣም ህቅታ ነው ያለው። ከፍቶሻል፣ በጣም መሮሻል፣ እጅ ብሎሻል። እና እቺን ነገር ማከም ነው መጀመሪያ የሚቀድመው። ገብቶሻል። እሷ ጋር ስትልሽ ደግሞ ለሌላው መፍትሄ ደግሞ ምን ታደርጊያለሽ? ታንጠነጥኛዋለሽ ማለት ነው። እሺ ይሰማል? እሺ አሌክስ በጣም ነው የማመሰግነው። እሺ አይዞሽ። እና እሱን ዝም ልበለዋ? ብር ምናምን የሚሉት ማንንም አታውሪያ። አትሊስት ለ3 ለ6 ወር ከማንም ሰው ጋር መልስ ማትስጪ እያረግሽም እንደሆነ አታውሪ። ራስሽንም አታብራሪ። ሰላም የመፍጠር አይምሮሽን ሰላም የማግኘት ጊዜ ስጡሽ። እሺ በጣም ነው የማመሰግነው። እሺ ታሳዝናለች። እንዲህ ማዳም ጉሮሯ ላይ ቆማ ማለት ነው። ቅድም ራሱ የሆነች ያራሱራት እንዲህ የኖረች ሌላ ደግሞ ጣጣ ጫናችሁ ጫና አትቋቋሙ ጋይስ። ከዛ የሚመጣባችሁ ጥፍ ውስጥ የተወሰነ ጊዜ ማንም የሚረዳችሁ የለም። እኔ ግን ወንዶች እኔንም ጨምሮ ምን ላይ ነን ጓድ? በጣም አሳሳቢ ጉዳይ በእውነቱ ከሆነ አንድ አይነት ፎቶኮፒ ማሽን ነው እንደ የተፈለፈሉት አንዳንዶቹ ባሎች መምላቸው ፍቅረኛ ምናምን የሚለውን ተውት። እንዴት ሰው ተመሳሳይ ይሆናል? ሄሎ እንደው በእናታችሁ ጥሩ ባል ያላችሁ ሰዎች መታችሁ ነገሩ እሱንም መስማት እንፈልገው። አሁን የፎቶኮፒ ማሽን ውስጥ አስገብተውን እንዲ ያባዟቸው ተመሳሳይ ዓላማ፣ ተመሳሳይ ሀሳብ፣ ተመሳሳይ ንግግር። ሄሎ ጤና ይስጥልኝ። ድምፅሽ ይርቋል። ሰላም ነን። እንኳን ደህና መጣሽ። ምን እንታዘዝ? ምን እንታዘዝ? ይሰማል? ተፈጠፈጠች። እሺ በጣም በጣም እያስገረመኝ ነው በእውነት። አንድ ባል ሄሎ ይሰማል? ሰላም ነው ይሰማል። እንኳን ደህና መጣሽ። እንኳን ደህና ጠበቃችሁ። ምን እንታዘዝ? እኔ ችግሬ በጣም በቃ የዋነኝ
በቃ